አልሰማኸኝም ማለት ነው ሪከርድ ካለ በቃ በጣም ብዙ ነገር አብራርቼ እኮ ነው የጨረስኩት እንዴ ዲያቆን አልሰማኸኝም ነው አይ ማለት ሴት ከወንድ ጋር እኩል አይደለም ሴት ከወንድ ጋር እኩል ልትጠይቃችንም ለምሳሌ በምድር ላይ 4 ወንድ ላግባ ብትል አይቻልም አንድ ወንድ ብቻ ነው ለሷ ለወንዱ ግን 4 ሴት ይቻላል የሚል አይነት መልስ ነው መለስከው እኔ ግን ገባኝ ፍትሃዊነት ሲባል ፍትሃዊነት ኢኩዊቲ ኢኳሊቲ ፌርነስ የሚባሉትን ነገራቶች ዲፋይን አድርጌ ነው መጀመሪያ የጀመርኩት ሴት ልጅ ፍጥረቷ ልክ እንደው እንዳይረደም ሴት ልጅ ተቀባይ ናት ማህፀን ይዛ የምታጠራቅም ናት ሰው ከአንድ በላይ ከሆነ ሰው ጋር የትዳር አጋር ሊሆን ይችላል ግንኙነት ማድረግ ሊሆን ይችላል የሴት ልጅ ይሄ የተሰራችበት ማቴሪያል አይፈቅድም ከጤንነት አንፃር አይፈቅድም ኢሎጂካልም ነው አእምሮ ያለው ሰው እንደዚህ ሊጠይቅ አይችልም ዝም ብሎ በጭፍን የሚሄድ ሰው ካልሆነ በስተቀር አእምሮ ያለው ሰው እንደዚህ ሊጠይቅ አይችልም እንዴት አንዲት ሴት ከአንድ በላይ አጋር እንዴት ይኖራታል ተብሎ ይጠይቃል ኧረ ተው ስለዚህ ያንን ነው በደንብ አብራርቼ ቀደም እንትን ያልኩት አንተ እንዳልከው አንሊሚትድ ነው ቁጥሩ እንደው በዛትን ለማሳየት ነው እንጂ የተገደበ 72 ነው በቃ 72 ነው የሚል ነገር አይደለም የተደመደመ ሳይሆን ዛቱን ነው የሚያሳየው ነው አይደልከው 72 ላይ ደርስ ይችላል እንደ መሰለ አሁን 72 ሴት ጋር እንደዚህ ግንኙነት የምታረከውን አላህን የምታመሰግንበት ሰዓት ታገኛለህ በገነት 72 ሰዓት ጋር ሴት ጋር አንድ ወንድ ግንኙነት የሚያደርግ ከሆነ አላህን በምን ሰዓት ያመሰግነዋል ምናልባት አያይዘ መመለስ ከቻልክ ማለት ነው አቆ እሱን እዛ ሄደን እኔ አሁን ካጋጠመኝ በምን ሰዓት እንደማመሰግን ነግራለሁ ይሄ የደከመ ጥያቄ አትጠይቁኝ ዋካችሁ ወይ ሌላ ቦታ ሄዱ እኔ ከእንደዚህ ጥያቄ አትጠይቁ ከይቅርታ ጋር ዲያቆን with respect አይ መሰለ እንትን ግልጽ ሁሉም ነገር ግልጽ ቢሆን ጥሩ በሚል ነው ምክንያቱም 72 በጣም ማች በጣም ብዙ ስለሆነ በምን ሰዓት ፈጣሪን እንደሚመሰገን ግራ ገብቶኝ ነው ሁሉም ጋር ግንኙነት እየተደረገ ሆነ ምን ያደርግልሃል ቆይ ምን ይጠቅማል አይ ገነት ያው ቦታው በቃ የወሲብ ቦታ ሆነ 72 ሴት ጋር አንድ ወንድ አደረገ ማለት በቃ አላህ በምን ሰዓት ይመሰገናል አምላክ 3 ያደርጋዋል ቆይ አምላክ 3 ያደርጋዋል እኔ ይሄንን ስለተናገርክ የአምላክ ሶስትነት ያረጋግጣል ቆይ ምን ያደርግልሃል አንተ ስለ ድህነት ማጠየቅ አይ አሁን ከአምላክ ሶስትነት ጋር አይደለም ይኸውልህ እየሰማኸኝ ነው የሆነ ተራ ጥያቄ ነገር አትጠይቅ የሆነ ብስል ያለ ጥያቄ አይደለም ምክንያቱም ፈጣሪያችንን ለማመስገን ነው ገነት ወደ ገነት ምንገባውና ከዚህ ከምድራዊው በላይ ማለት ነው በገነት ደግሞ አሁን በእኛው አስተምሮ መቶ ሴቶች እንደሚሰጣችሁ ብነግርህስ እንጂ ወሲብ ጭራሽ ይኸውልህ ቦታ መሰለህ እናንተ በገነት 100 ሚስቶች እንደሚሰጣችሁ ብነግርህስ ሚስትስ ታገባ ደግሞ ምን እንደምታረግ ታውቃለህ እናንተ በገነት 100 ሚስቶች እንደሚሰጣችሁ እንደምታገኙ ብነግርህስ ምን ታረጋለህ ከዛ በኋላ አንተ የጠየቅከውን አይነት ጥያቄ ደግሞ ብጠይቅህስ ትመልሳለህ ማለት የሆነ ጥያቄ ስታነሳ ማለት ነው እኔ ላይስ ምን አለ እኔስ ምን ላይ ነው የቆምክበት ቦታ አይተህ ነው መጠየቅ ገብቷል ካንተ ያለውን ነገር ታይና የቆምክበት ቦታ ጠንካራ ቦታ ጠበቅ ያለ ቦታ ከሆነ ለመግፋት ይመቻል ገብቷል ገለባ ላይ ቆመህ አንተ ኮንክሪት ካልገፋው ትላለህ እንዴ ምንድነው አንተ መጠየቅ ያለብህ ነገር ነው በቃ ወይ ከሌላ ሰው ጋር ተወያይ ስሜታዊ አትሁን እኔ ይኸውልህ አይደለም ይኸውልህ እየሰማኸኝ ነው ይኸውልህ መጠየቅ ያለብህ ነገር ተወያየን ነበር ስሜታዊ አይሁን ችግር የለም ይኸውልህ አይደለም መጠየቅ ያለብህን ነገር መጠየቅ እንዳለብህ እንድታስተውል ነው ሌላ ነገር አይደለም እንድታስተውል መጠየቅ ያለብህ ነገር ምንድነው ይሄ ተራ ነገር ነው ገብቷል ወሳኝ ነገር ነው የጠየቅኩት ምንድነው ወሳኝነት እስኪ ንገረኝ በገነት አሁን ከ72 ሴት ጋር እሺ ያረከው ወሲብ የሚያረከው እሺ ወሳኝ ከሆነ ይኸውልህ ስማኝ እንዴት ነው አላህ የሚመሰገነው በየትኛው ሰዓት ነው ገነት ደግሞ እንዳለ የወሲብ ቦታ መሰለ ለማለት ነው ይኸውልህ አሁን አንተ ከዚህ ያለህበትና ገነት ያለበት ሁኔታ አንድ አይነት ነው ብለህ ታስባለህ አንድ አይነት ነው በቃ የአየር ሁኔታው የጊዜው አቆጣጠር ወይም ደግሞ የመሬቱ ያለበት ሁኔታ ምን አይነት እንደሆነ የገነትና የገሃነም ልዩነቱ የሆነ ማለት አንድ አይነት አንተ አሁን ከዚህ ካለህበት ኮንዲሽን አይነት አንድ አይነት ነው ብለህ ታስባለህ አንተ እስኪ ንገረኝ አንድ አይነት ነው ብለህ ታስባለህ
ማለት አሁን ለምሳሌ መብላት መጠጣት ሲባል አንተ ከዚህ እየበላህ እየጠጣህ እንደምታራው ሽንት ቤት እንደምትሄደው በየጊዜው ሰውነትህ እንደምታጠበው እንደምትተኛው እንደሚደክምህና እንደሚሰለችህ ወይም ደግሞ የሆነ ድብርት ተሰምቶ የሆነ ነገር ለማድረግ እንደምትሄደው እንደዚህ አይነት ነገር አለ ብለህ ታስባለህ? እዛ ገነት እስኪ ንገረኝ። ከበላህ ከጠጣህ በኋላ ማራት አለ ብለህ ታስባለህ? የለም። ምክንያቱም ለምን ይኸውልህ አሁን እሱ ጋር ምንም የቀያየርኩ አይደለም። ይኸውልህ እየሰማኸኝ ይኸውልህ ከዚህ ካለንበት ይኸውልህ ስለ ገነት የሙስሊሞች ህይወት በገነት ውስጥ ነው ያለው። ብዙ ላይ ማወራን ወደዛ አልመጣን። ወደ እኔ ጥያቄ አልመጣን። እባክህ አትረብሽ እባክህ። አንተ እያልከኝ ያለው ምንድነው? በዚህ ይሄን ያህል ሚስት አግብታችሁ ወደ እኔ ጥያቄ አልመጣን። ይኸውልህ አምላካችሁ በምን ሰዓት ነው የምታመሰግኑት ነው የምትለኛለህ አይደለ? አምላካችሁ በምን ሰዓት አልመጣንም? ከአቡከር ጋር ነው ደግሞ አንተ በመሃል ነው የገባው። አትረብሽ እንዴ! ትልቅ ሰው አይደለ እንዴ? ምንም እየረበሽኩ አይደለም። አይ እንደዚህ ማለት ዲስሪስፔክት ምናምን ከመደራረግ እኔ እወጣለሁ፣ ችግር የለውም። በክብር ካልሆነ ኧረ እኔ ምንም ይኸውልህ የነቀፍኩህ ነገር የለም፣ መጥፎ ንግግር የተናገርኩህ ነገር የለም። መጠየቅ ያለብህን ነገር አስተውለህ እንድትጠይቅ አይደለም፣ ግልጽ መሆን አለበት። አሁን ምን መሰለህ፣ አንደኛ ከፍትሃዊነት አንፃር የአላህ ፍትሃዊነት በገነት እንዴት ነው የሚለውን ህዝቡ መረዳት ስላለበት፣ እንደገና ደግሞ የህይወት የሙስሊሞች ህይወት በገነት ያለው ነገር እንዴት ነው ህዝቡ ከማወቁ አንፃር ነው ይሄንን ጥያቄ የጠየቁት። እሺ የመጨረሻው ጥያቄ ደግሞ የማመር ስብዕና ያልኩ ነበር ቅድም፣ ምናልባት ካስታውስ። የመጨረሻ አንድ ጥያቄ የማመር ስብዕና ላይ ማለት ነው። እሺ ጠይቅ። እሺ አቡኬ የምር በጣም አመሰግናለሁ። የመጨረሻ ጥያቄ ነው። አንድ ከማህበር ስብዕና ነው የጠየቁት እና አንዴ ደግሞ የገነት ህይወት የሙስሊሞች የገነት ህይወት ከሚለው አንድ ሁለት ሶስት ጥያቄ ጠይቄያለሁ አያይዤ ማለት ነው። አሁን የመጨረሻ አንድ ጥያቄ የማመር ስብዕና እንግዲህ ነብይ ነው፣ በጣም የምትወዱት ነብያችሁ ነው። እንግዲህ እሱ በሚገርም ሁኔታ 11 ሚስቶች አሉት። 11 ሚስቶች ከአይሻ ጭምር ማለት ነው። እና ይሄ አንድ እግዚአብሔር ወይም ደግሞ ከአላህ ዘንድ የተላከ ነብይ ከሆነ 11 ሚስቶችን አግብቶ የሚኖር ሆኖ እንደገና ደግሞ 11ዱንም በአንድ ሌሊት ይገናኛል የሚል ሐዲስ አለ። ምናልባት አለ ወይስ የለም? መጀመሪያ አረጋግጥልኝና ከዛው ወደ ቀጣዩ ጥያቄ እገባለሁ። ከሌለ ግን ጥያቄውን እዚህ ጋር ውድቅ ታደርግብኛለህ። የለም የሚለው ማለት ነው በአንድ ሌሊት በአንድ ጥበት ከ11ዱም ጋር ይገናኛል የሚል ሐዲስ የለም። ሁለተኛ ጥያቄ ልታደርገው ነው ያንን ካነሳው። እንደዛ የሚል ሐዲስ ግን የለም። ጥያቄ ተጠይቅ። ችግር የለም። ዲያቆን ቶሎ ጥያቄህን ጠይቅ። በጣም ረጅም ሰዓት እየወሰድክ ነው። እኔም ጥያቄ እኮ አለኝ። ላለመጠየቅ ፈልጎ ይመስለኛል። ኦኬ ብታስወርደው የተሻለ ነው። ሳይጠየቅማ ያወጣል ዛሬ እና መጠየቅ ነው ያለበት። ጥያቄ ከመቀበል በዛ ጊዜ መፍጨት ይፈልጋል፣ ማሰላቸት ነው የሚፈልግ። ችግር የለውም። ምንስ አዲስ ጥያቄ አይመጣም እና ከዛ አንፃር ነው። ዲያቆን ካለህ እንደዛ ካልሆነ የራሱ ጥያቄውን ያቅርብ ኢንሻአላህ። ጥያቄ ያላችሁ ሰዎች ጥያቄያችሁን ቀጥሉ። ጥያቄ ያለው ሰው ካለ ጥያቄያችሁን ጠይቁ።
አንድ ቁጥር ጻፉ። ጥያቄ ያላችሁ ሰዎች ገብታችሁ ወገኖችም ሙስሊሞችም ጠይቁ። ወገኖች ጠይቃችሁ ጠይቁ። ኦኬ አንድ ጥያቄ ብትጠይቅልኝ ደስ ይለኛል። ምናልባት እሱን ማለት ነው ክርስቲያን ምናልባት ገነት እንደሚገቡ ያረጋግጥልን በማስረጃ አድርጎ ብትጠይቅልኝ ደስ ይለኛል። አይ እርግጥ ነው ብዙ ጊዜ ጠይቃችኋል፣ ግን ለዚህ ዲያቆን ብትጠይቀው ብዬ ነው። ለአነሳናቸው ለተነሱት እያንዳንዱ ጥያቄ ተመሳሳይ ጥያቄዎችን እንጠይቃለን። ዳስ ዋይ ደብል ስታንዳርድ ብለን የምናነሳው እኛ ለዛ ነው። ባይዘዊ ስለ ገነት ጥያቄ እንደማንሳት በጣም የሚያስቅ ነገር የለም። በጣም ነው የሚያስቅ። እኔ እንደ እንትኔ ማለት ነው ለምን መሰላችሁ? ስንት ምንሰራው ስራ እያለ ስንት ነገር አለ፣ ስንት ጥያቄ አለ። ዛሬ ቆመን ይሄ ነገር እንዴት ነው? በጣም የሚያስቀኝ ነገር ነው። እኔ ምናልባት እንድናስወርደው ፈልጎ ይሆናል ሚውት አድርጎ የተቀመጠ። አቡኪ ሚውት ነህ ካለ ማለት ነው። እና ታፕ ኮፒ ሊንክ አድርጉ። እሺ ሀባይቢ ጥያቄ ያላችሁ ክርስቲያኖች ካላችሁ ገብታችሁ ጠይቁ። እንዲሁም ሙስሊም እህት ወንድሞችም ማለት ነው። ካልተመቸው ደግሞ ወንድሞች ቀጥሉ ከቻላችሁ ኢንሻአላህ። እንትን ጥያቄ ያለው ሰው ካለ ይቀጥል እስኪመለስ። ሰማያለሽ? እሺ እንትና ውሃ ዝንብ የገባበት ውሃ መጠጣት ይቻላል ምናምን የሚባል ነገር ዛሬ እየተከራከሩ ነበርና ጠይቀኝ። እሺ አንድ ትንሽ አንድ ደቂቃ ምናምን የመነጨ ጥያቄ እንደሆነ ልረዳውም ልገነዘበውም አልችልም። ምን መሰለህ ብዙ ጊዜ ማለት ነው ብዙ ጊዜ መሰለህ ወደ እግዚአብሔር አሁን እኛ መጽሐፍ ቅዱስ የሚሆኑን ከሆነ የሚለውን መሰለህ አያገቡም አይጋቡም እንደ መላእክት ሆነው ይኖራሉ ነው የሚለው። በትንሳኤ ነው እኮ ባይብሉን ተው፣ ባይብሉ ጋርማ ልንመጣ ነው እኮ ገና ነው። አሁን እኮ ጥያቄን እኮ ገና አልጠየቁም። ሰው አንተ ጥያቄውን ስቲክ አድርግና ጥያቄውን ስቲክ አድርገህ እዚህ ላይ አውራ። ከዛ ወደ ባይብልማ ዞር ብለን እናወራለን። አይጋቡም አይወልዱም ምናምን የሚለው እኮ እንደ መላእክት ይሆናሉ ነው የሚለው አይደለ? መላእክት ደግሞ ምድር ላይ ከመጡ እኮ መላእክት ራሱ ይወልዳሉ እንደ ክርስትና እንደ ኦርቶዶክስ አስተምሮ በተለይ አይደለም። እንደ መጽሐፍ ቅዱስ ነው የምልህ። እንደ መጽሐፍ ቅዱስ ነው የምልህ። እንደ መጽሐፍ ቅዱስ መጽሐፈ ሄኖክ ላይ መላእክቶች መተው የወደቁ መላእክትን አይደለም አሁን የወደቁ የተጣሉ መላእክትን አይደለም። መላእክቶች ናቸው ተልከው ነው። ሁሉ መላእክት ቅዱሳን መላእክት አይደሉም። ሁሉ መላእክት እግዚአብሔር ላኩ አይደሉም። ሰይጣንም የራሱ መልአክ አለ። እሱን እኔ ስጠይቅ እናየዋለን። እሱ ላይ ተጠይቀኛለህ እኮ ያልጨረስኩም። እዚህ ጋር አንድ ጥያቄ አለኝ። ሁለት ጥያቄ አይደል ያልኩት? አውቆ አንድ ጥያቄ ስጠይቅ አንድ ተመሳሳይ ጠይቃለሁ። ሁለተኛውን ስጠይቅ ሁለተኛውን ተመሳሳይ ነው ጠይቅ። ኦኬ ማለት የኔን ልጨርስና ወደ እኔ አገባ ወደ አንተ ጥያቄ አገባ። የኔን አንድ ነው። እሺ ቀጥልሽ። ኦኬ
እሺ አመሰግናለሁ። ሌላው ደግሞ እንግዲህ ያው በገነት ልጆች እንደሚወለዱ አረጋግጠልኛል። የገነት ልጆች አሉ ማለት ነው። ያው እዛ ስትሄዱ እናንተም ትተዋወቃላችሁ ከገነት ልጆች ጋር ማለት ነው። የምድር ልጆችና የገነት ልጆች እዛ ይተዋወቃላችሁ ማለት ነው። በእኛ ገነት ግን የለም እንደዚህ አይነት ነገር፣ በክርስትና ገነት የለም እንደዚህ አይነት። ለማንኛውም ወደ ሌላው ጥያቄ ስገባ አሁን በጣም ከይቅርታ ጋር የምጠይቀው ነብያችሁ ማለት ነው ነብያችሁ መሐመድ እንግዲህ ብዙ ጊዜ ያው እሱን መከተል በጣም መልካም ነገርና የሱን ሱና መከተል እንደሚገባ ታስተምራላችሁ ብዙ ጊዜ ማለት ነውና እንግዲህ በቁርአን ላይ መጀመሪያ የምጠይቅህ ነገር ይሄ ነገር አለ ወይ ብዬ ጠይቃለሁ። ካለ ነው የምንቀጥለው፣ ከሌለ ግን እንደ ጥያቄውን ውድቅ አድርገህ ታልፋለህ ማለት ነው። ትስማማለህ? ቀጥል። ቀጥል ዲያቆን። ዲያቆን ኧረ ቀጥሉ። ታብታብ ኧረ ኮፒ ሊንክ በደንብ ታብታብ አድርጉ። ትላንትነታ ነው ጀዛኩሙላህ በ1 ሚሊዮን ነበር የጨረስነው። ዛሬም እንደዛ ነው የምንሄደው። እስቲ ወገኖች ግን ጥያቄ ጠይቁ። ካልሆነ ርዕስ ይዘን ደግሞ በደንብ እንደበደባለን። ርዕስ ይዘን ይሄን እድል ግን ተጠቀሙበት። ኧረ ዲያቆን ምን ሆነ? የእርሶ ነገር ጠይቂ ቀጥሉ ልጆቻችሁ። እሺ እኔ ጥያቄ መጽሐፍ ቅዱስ ላይ መጽሐፈ ኢዮብ 25:4 ላይ ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደ ንጹሕ ይሆን ዘንድ እንዴት ይችላል ይላል። ክርስቶስ ደግሞ እንደምናውቀው ከሴት ነው የተወለደው። በዚህ አስተምሮ መሰረት ክርስቶስ ጻድቅ አይደለም ማለት ነው። ብዙ ኢንተርፕሬቴሽኖች ቢኖሩትም የመሞገት የሚቻልበት ጥቅስ ነው። እንሞግታለን። ቆይ ይግቡና ወገኖች እንጠይቅላቸዋለን። ይሄን ጥያቄ ጠይቅልሻለሁ። በደንብ አፕዴት አድርጌ ጠይቅልሻለሁ። አቡኬ እኔ ደግሞ አንድ ጥያቄ ያለኝ ለክርስቲያኖች። እሺ ቻላ የሚፈቀድልኝ ከሆነ እሺ ቻላ ሲመጡ ቆይ እንትን ይበሉና ያኔ እንትን ትላለህ። ከዛ ዲያቆኑ እስኪመለሱ ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ እናስተናግድ። እሺ አቡኬ ምናልባት ከጠየቅልኝ አንተ አጋጣሚ እንኳን ቦርድ ጠይቅሽ። ያው እንግዲህ እነሱ የውርስ ኃጢአት አለብን ብለው ከማመናቸው ጋር ማለቴ ኢየሱስ ክርስቶስ ደግሞ አምላክ ነው ከማለታቸው ጋር ኢየሱስ ክርስቶስ ደግሞ ኃጢአታችን አስተሰርይቶልናል ብሎ ማለት በመስቀል ተሰቅሎ ለኃጢአታችን ዋጋ ከፍሏል ከማለታቸው ጋር ኢየሱስ ክርስቶስ አምላክ ከመሆኑ ጋር ጥፋት ያጠፉት አዳምና ሔዋን ናቸው ማለት እግዚአብሔር ብለን ስናስገባ ደግሞ ኢየሱስ ክርስቶስ በእነሱ አባባል ኢየሱስ ክርስቶስ በእግዚአብሔርነት ደግሞ እዛው ላይ ይካተታል። ከዛ ጥፋቱ ትእዛዙን የተጻረሩት የኢየሱስ ክርስቶስ ነው። እንደገና ደግሞ ኃጢአት ሰራችሁ ብሎ ደግሞ ወንጀል ውስጥ የከተታቸው ኢየሱስ ክርስቶስ ነው።